በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዲህ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ነው እንዴ? ዘኑልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም? እንዴን ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ። እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ጸጉሬ ያለመነቃቀሉም ተመስገን ጌታ ተመስገን። ጸጉሬም ብዙ አልተነቀለም። እኔ ነቅዬ ነበር እንጂ ጸጉሬ አልተነቀለም። ነቅዬ ነበር። ጌታ ኢየሱስ ምስክር አስነቅለውኝ ነበር። ይሄንን አዳምጬ ሳልጨርስ እዚህ ጋር የሚሰብከው ሌላ ነው። ይሄንን አዳምጬ ስጨርስ እዚህ ጋር የሚሰበከው ሌላ ነው። ስለ ቁርባን ዝም ብሎ መታሰቢያ እራት ነው አሉኝ። እሺ ብዬ እኔም ተመጠረኩኝ። ኧረ መታሰቢያ እራት ቂጣ ነው እንጂ ምንም ጥቅም የለውም። ኧረ አይደለም ብሎ ደግሞ ሉተራውያን መጡ። ኧረ ቁርባንማ ከጌታ ጋር የምትገናኝበት ሚስጥራዊ የመዳኛ መንገድ ነው። ሳልቀባጥር አትነግሩኝም ነበር እንዴ? ውሃስ ጥምቀት ውሃ ያመነ የተጠመቀ ይድናል። መጀመሪያ ማመን ነው አሉኝ። ጓልኩኝ። ውሃ ዝም ብሎ መረጨቱ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። ኧረ ሆኒ ተሳስተሃል አሉኝ። ደግሞ መጣው ሌሎቹም ተሳስተሃል፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። እንዴ ጥምቀቱ እኮ ከመዳን ጋር የተያዘ ነው አሉ። እንዴ ተው፣ አስቡልኝ ቤተሰብ እያሰባችሁልኝ። እኔ ወንድማችሁ እንደዚህ ባልቀውስ 8 ወር የቀወስኩትን መቼም ቀውሼ አላውቅም። እውነቱን ነው የምነግራችሁ። 8 ወር የቀወስኩትን እኔ በህይወት የቀውሼ አላውቅም። ጌታ እና እናወራለን። እንኳን ደህና መጣ። ና ኤርሚያስ ማውራት አለብን። እንዲያው እሱን ነው የምፈልገው። ና ወይ ጉድ! አላበዙም እንዲ አናቱን ነው መሳነጥቀው። ና የፈለግ ምን ሆነ ደግሞ? ቆይ ምን ሆንክ? ሰላም ገብተሃል? ኤርሚያስ እንዴት ነው የሆነ? ሰላም እግዚአብሔር ይመስገን። ሰላም። ኦርቶዶክስ ላይ ማፍጠጥ አልበዛም? ግን በሞት ላይ መዘባነን አልበዛም? ማን ነው ሞት ላይ ቀለለው? እንዳልክ ምን አለ? በጣም ጥሩ። እንግዲህ የሆነ ሰው ሲሞት ጠብቆ ነው ያለውን አሰማለሁ። አሁን ነው ስክሪንሻት አድርጌዋለሁ። ወይ ጉድ! ወደ ዘረሙ ልትገለበጭ ነው። ለነገሩ ፍቅር ይዝም ይቀርል እንደ የሃይማኖት ባላባት። ወይ ጉድ! እስላሙንም ነው ማሳየ። ይህ ጦሳችን ውጣ። ሴታ ሴት የእስላሙን ልንገር። የእስላሙ አይመለከተኝም። አይመለከተውም። የፔንቴ ልንገር። የወንድሜን እንዳልከን አሳይ። ጦሳችን ውጣ። ከብት እሳት አዘጋጅ። ማነቆሯ ጀምራለክ መሀይብ ምንድን ነው ያለው? አሁን ሰው ሲሞት ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክልን ብንሄድ ጥሩ ነው። ኢየሱስን ሳትቀላቀሉ እንዳትሞቱ። ይሄን ያለው ነፃነት ወርቅነህ፣ አርቲስት ነፃነት ወርቅነህ ኦርቶዶክስ ነው። ዳይሬክትሊ ማለት የፈለገው ኦርቶዶክስ ኢየሱስን አታምንም እና በቃ ኢየሱስን ብቻ አምናችሁ ሙቱ፣ እኛንን የምናቅላችሁ ኢየሱስን የሚባል ነገር ነው ይዞ የመጣው። አንተ ስትመጣ ወደ ጴንጤ ኢየሱስን ኦርቶዶክስ አታውቃት ወይስ ሞት ላይ ያለውን ነገር እስቲ አንተ አስረዳኝ በምትፈልገው። አንድ ሰው ሞተ፣ በምንም ሆኖ ይሙት። በመጀመሪያ ኦርቶዶክስ 100% ከ100,000 በላይ ክርስቶስን እንደምታመልክ ታውቃለህ። አታውቅም አይደል? ሌላው ገድላ ገድል የምትለው እናንተ የምትጽፉት እንጂ እናንተ የምትሉት እንጂ አብዛኛው ኦርቶዶክስ የሆነ ገድላ ገድልን የሚያነብም የሚከተልም የለም። አብዛኛው ችግሩ አይቀበሉም። ግን ዳብን ሰይድ ይሄ ልጅ የሆነ ሰው ሲሞት ጠብቆ ሀጂ ሙፍቲ ሲሞት አንድም ነገር አልጻፈም።
እስላም ነው ሀጂ ሙፍቲ። አንድ ነገር አልጻፈም። እና የኦርቶዶክስ ወንድም ሲሞት ጠብቆ ግን እንደዚህ መጽሐፉ ምን ለማለት ፈልጎ ነው? እስቲ ያስረዳኝ። እሺ እንዳልክም ፌስቡክ ላይ ነው አይደል ያገኘው? እንግዲህ እኔ በግሌ አጉል ወንድ አይስራ እባክህ፣ ሲያስጠላ ሸለፈታው አርቲስት ነጻነት ወርቅነህ ሞት ላይ የሆነ ሁላችንን ያስደነገጠ ሁላችንን ያሳመመ ሞት አይቀርም እና ያው ድንገት መጥቶ ሞት ነጥቆት ወስዶታል። በዚህም እንደ አንድ ኢትዮጵያዊ በጣም ነው የማዝነው። ይህንንም ሀዘን ከእንዳልክም ጋር ተደዋውለን ነበረ። ብዙ ጊዜ አንዳንድ መረጃዎች ሲፈልግ የምደውልለት ወንድም ስለሆነ ማለት ነው። እሱም ጭምር በዚህ ጉዳይ እንዳዘነ ነግሮኛል። እና አሁን ጽሁፉ የተነበበው ጽሁፍ ላይ በአርቲስት ነጻነት ወርቅነህ ሞት ላይ የተናገረው በሀዘኑ ላይ የቀለደበት ያሾፈበት ነገር እኔ አልታየኝም። ካለ ታሳየኛለህ። ይሁን የቀለደበት ነገር አይታየኝም። ይልቁንም ምንድን ነው ያለ በዚህ አጭር ዘመን በጊዜያዊ ምድር ላይ ያለ ዘላለማችንን የሚወርስን ነገር በጌታ በኢየሱስ ክርስቶስ ሳታምኑ አትሞቱ ነው ያለው። ኦኬ፣ ይሄ ማለት ነጻነት ወርቅነህ ጌታን አሁን ነው ያለው። እንደውም አሁን ማለቱ ይመስለኛል እንዳልክ ያለው አሁን ብሎ ሲል ከዚህ በፊት ባለው በክርስቶስ ላይ ባለው መረዳት እና አሁን ያለው በክርስቶስ ላይ ያለው መረዳት የተለየ ይሆናል ብዬ ነው ማምነውም ደግሞ ነው። አይደለም እቃወማለሁ። ለምን እንደሆነ እንደምቃወም ልንገርህ። እሱ ኦርቶዶክስ ሆኖ አንተ ቤት ቁጭ ብሎ ስለ ክርስቶስ ሲነጋገር ነበር አልነበረም? ስለ ክርስቶስ አልገባውም ወይስ ገብቶታል? እሱ የወጣበት ሪዝን ደብዳቤ ስለተጻፈለት እንደሆነ ታውቃለህ ወይስ አታውቅም? ከዛ ውጭ ኦርቶዶክስ በዛ ደረጃ አውርቶ አያውቅም። ውሸት አንተ ቤት መጥቶ ከኔ ጋር ስለ ኢየሱስ ክርስቶስ ስንናገር አንድም ቀን ተቃውሞ ደርሶበት አያውቅም። ገብቶሃል? የነጻነት ጉዳይ መጀመሪያ እንጨርስ ማለት የነጻነትን ብቻ ሳይሆን አንተ ቤት ገብቶ ኦርቶዶክሱ ስለ ኢየሱስ ክርስቶስ ሲነጋገር ነበር አልነበረም? ይሄን መልስልኝ። ነበር አልነበረም? በመጀመሪያ ጠይቀኝ ስለ ነጻነት አይደል? ይሁን አዎ፣ ነጻነትን የተናገረው እንዳልክ ባይናገረው ኖሮ እንዳልክ ዳይሬክትሊ መናገር የፈለገው ኦርቶዶክስ ኢየሱስን ስለማታምን ሙሉ ኦርቶዶክሶች ጴንጤ የሆኑ ነው። ጴንጤ ቤት ቡሽቴ ያለ ፓስተሩ ግልጽ አድርጌ እነግርሃለሁ። ጴንጤ ቤት በጣም የቆሸሸ ጋርቤጅነትም አለ። እሱንም አብሬ ይጠይቃል። ዮኒ ተናዳል ይመስለኛል። በዚህ እንደዚህ ተናደህ እንድታወራኝ አልፈልግም። እኔም እንዳወራ አልፈልግም። ግን ሳትናደድ ደምህን ያሞቀ ነገር ምን ሰዎች እንደተናገሩ አይደለም። ይሄ ጽሁፍ ግን ከሆነ የእንዳልክ ጽሁፍ ግን ከሆነ በእንዳልክ ጽሁፍ ላይ እናወራበት። ከፈለክ እንዳልክም የክርስትና አመጣጡ ላይ ማውራት እንችላለን። አዎ አመጣጡንም ላይ እንዳልክ ላይ የፈለግከውን በል። አሁን ያለው ነገር በመጀመሪያ የምጠይቅህ ኦርቶዶክስ ኢየሱስ ክርስቶስን ታመልከዋለች ወይስ አታመልከው? የነጻነትን ልጨር አታመልከውም ኦርቶዶክስ። አንተ ታዲያ ምን እያደረግ ስታመልክ ነበረ? ኦርቶዶክስ ጋር አድመጠኝ። እሱ ላይ እንድመጣልህ ከፈለክ እኔ ይኸው ኦርቶዶክስ ከዘማርያም ጋር ታወራላችሁ። ቀጠሮ ይዘን ኦርቶዶክስ ታመልከዋለች አታመልከው? ዘማርያም ዘገብርኤል ዘመሐመድ የሚባል የለም። ዳር እንዳሲያስኳቸው ታውቃለህ። ኖ አይ ዘማርያም ጋር አላወራችሁ። አይ ዮኒ ለምንድን ነው ሁሉንም ነገር ቆይ የነጻነትን እንጨርስ። ኦርቶዶክስ ቀጠሮውንም እንይዘዋለን በዛው። ክርስቶስ የምን ቀጠሮ ነው? አንዳችም ቀጠሮ አልይዝም። ለምን አንዳችም ቀጠሮ አልይዝም? ምን ነው እዩኝ ያልክ ነግሬሃለሁ ዮኒ። አይ 6 ወር አለፈው ከተነጋገርን እኔ እናንተ 6 ወር አልፎናል። 6 ወር ነገሩ ይረጋጋ። ከዛ ከነዘካ ከኦርቶዶክስ ጋር እነጋግራለሁ። በመደዳ ለምን አታወራም? ከኔ ጋር ካወራን